السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري منا يوم رياض الصالحين 44 درساتنا يمن جمرات باب أدس رأسنا باب في من سن سنة حسنة أو سيئة. النووي رحمه الله برياض الصالحين كتاب سر كسفرات رأسه عنده من دنو أسراز دنيا ورأس مقدمة بلو عند رأس ميجالة سفي مئرافنا أسكمتوت بزا سر يالو باب رأسه ناتو يتزرزر يالوت باب في من سن በተለመ በቀየሰ ሰው ላይ ያለውን የሚመለከት ነው። የቀየሰን የተለመን የጀመረ የወጠነ ሰና ምንን ሱነተን ሐሰነተን መልካም የሆነን ፈለግ የወጠነን ሰው የሚመለከት ነው። አው ሰይአተን ወይም መጥፎ የሆነችን ፈለግ የወጠነን ሰው የሚመለከት ርዕስ ነው። قال الله تعالى كف لو يلاك والله مديه لال والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما. ملكام وإن جمر رئيسهم تنشنا كالما أدرك حسابو عندنا الردى ملكام فلقن ملكام سنان يوتنا እና መጥፎ ሱናን የወጠነ ሱና ማለት በቋንቋ ደረጃ ፈለግ ማለት ነው፣ ልማድ ማለት ነው። ኸይርም ይሁን ሸር ሁሉንም ይመለከታል። በቋንቋ ደረጃ ሱና የሚለው ቃል ኸይርም ይሁን ሸር ሰዎች መንገድ አድርገው የያዙትን ልማድ የሚመለከት ነው። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ለተተኺዙነ ሱነነ ወይም ሰነነ መን ካነ ቀብለኩም حذو القذة بالقذة ويم شبرا بشبر ذراعا بذراع. كنا أنت بفيت ينبالو سوتشن فلق سنزر بسنزر كند بكند تكتعتل على هذا أيهودنا نصارى وجنو هن مثلا النسون فلقنو يلكني الله سلواتشو قال فمن تاري النسون جماننا الكونيان فمن القوم سوتشن النسون جنة ما ناتشو زلي بوجزت በነቀፌታ መልክ ነው ያነሱ ያሉት። የሌሎች ሰዎችን ፈለግ ያላግባብ ተከተላላችሁ። حتى لو دخلوا جحر ضب የአርጃኖ ጉድጓድ እንኳን ቢገቡ የወከሎ ጉድጓድ እንኳን ቢገቡ ለደخلتموه በርግጥም ትገቡታላችሁ አትመለሱም ወደ ኋላ አትሉም። እየነቀፉ እያወገዙ ነው። ምንም እንኳን እናንተ ወደ ኋላ ባትሉም እንዲህ አይነት መጥፎ ሱናዎችን ተከተላላችሁ እያሉ እዚህ ላይ ሱና የሚለው ቃል መጥፎ የሆነ አንድምታ ይዞ ነው የመጣው። የክፉ ሰዎችን ክፉ ልማድ ተከተላላችሁ እያሉ ነው። የነዛን ሰዎች ተግባር ምን ብለው ጠሩት? ሱና ብለው ጠሩት። ሱና ብለው ጠሩት። ምንድነው መጠቆም የፈለኩት? ሱና የሚለው ቃል ልማድ የሚለውን ነው የሚይዘው። በቋንቋ ደረጃ ኸይር የሚሆን ሸር ሁሉንም ይይዛል። ከዛ ባለፈ ግን على اصطلاح المحدثين بمحدثوች اصطلاح ቃላት አጠቃቀም ስንመጣ ግን ሱና ማለት ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ውርሳቸው ነው። የሳቸው አስተምሮት ዋጅቡንም እንዲሁም ሙስተሐብ የተወደደ የሆነውንም ሁሉንም የሚይዝ ከዚህ በፊት አሳልፈናል። እነዚያ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም የዒባዳ ሁኔታ ከቤታቸው መጥተው ከጠየቁ በኋላ የተሰጣቸው ምላሽ ተከትለው እኔ ከዚህ በኋላ ለሊት አልተኛም እቆማለሁ፣ ሌላው ከዚህ በኋላ ላፈጥርም እጾማለሁ፣ ሌላው ከዚህ በኋላ ላገባም የሚል ቃል ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነው የመለሱት? ኋላ ላይ فمن رغب عن سنتي فليس مني ከሱናዬ የዞረችን ላይ ፈነገጠ ከኔ አይደለም አሉ። ሱና የሚለው እዚህ ቦታ ላይ ደግሞ ምንድነው የሚይዘው? አጠቃላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ነው። ሰኞና ሐሙስ ያልጾመ ቀብልያና ባዕድያ ያልሰገደ ማለታቸው አይደለም። እያወገዙ እየነቀፉ ነው ያሉት። ከሱናዬ የዞረ ሰው ከኔ አይደለም ሲሉ
ሱና የሚለው ቃል አጠቃላይ የሳቸውን መንገድ የሚገልጽ ነው። ኪታቡላህ ወሱነቲ ሁለት ነገሮችን ትችላችኋለሁ እነሱን እስከያዛችሁ ድረስ አትጠሙም ብለው ሲናገሩ እነዚያ ሁለት ነገሮችን ሲገልጹ የአላህ መጽሐፍ ቁርአንና ሱናዬ ብለው ነው የገለጹት። ስለዚህ ሙሐዲቶች ሱና ሲሉ የሚፈልጉት ይሄንን ነው። አጠቃላይ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ አስተምሮት ዋጅቡንም ሙስተሐቡንም ሁሉንም የሚይዝ ማለት ነው። ፉቃሃዎች ዘንድ የፊቅህ ምሁራን ዘንድ ሱና ሲሉ ግን መፈጸሙ አጅር የሚያስገኝ ቢተው የማያስቀጣ የማያስጠይቅ ማለት ነው። ለምሳሌ ከፈርድ ሶላት በፊትና በኋላ የሚሰገዱ ሱናዎች ሱና ብለን እንጠራቸዋለን አይደል? እነዚህ አንድ ሰው ስላልፈጸመ ወንጀለኛ የሚሆንበት አይደለም። የፊቅህ ምሁራን ሱና ሲሉ የሚጠሩት ይሄን ነው። አብዛኛው ሰው ዘንድ ያለው ግንዛቤ ይሄ ነው። ሱና ሰግደሃል፣ ሱና ጾም ነው የጾምከው ተብሎ ሲጠያየቅ የሚፈልገው የትኛውን ነው? ፉቃሃ የፊቅህ ምሁራኖች የሚጠቀሙትን አጠቃቀም ነው። ሁሉም እንደየአግባቡ እንደየዘርፉ የሚጠቀማቸው ቃላት ይኖራሉ። ብዙ ችግር የለም። ግን ሌላኛውን መሰረታዊ መልእክት የማያደበዝዝ እንዲሆን መጠንቀቅ ያስፈልጋል። እሱም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ሱና ተብሎ እንደሚገለጽ ሰዎች እስከሚዘነጉ በሚያደርሳቸው መጠን መሆን የለበትም እንጂ ሰው በየዘርፉ ምን ሊኖራቸው ይችላል? ምሁራን የራሳቸው የዘርፉ እስጢላህ ሊኖራቸው ይችላል። ሙያዊ የሆነ ቃላት ሊኖራቸው ይችላል። ወደዚህ ስንመጣ መልካም የሆነን ሱናን የወጠነ ወይም መጥፎ የሆነን ሱናን የወጠነ መልካም ሱና መወጠን ማለት ምንድነው? አንድ ማህበረሰብ ውስጥ የተዘነጉ ሸሪዓዊ ትዕዛዛት ቢኖሩ ችላ የተባሉ ሰዎች የተዘናጉባቸው ለዘመናት የተረሱ ሊሆኑ ይችላሉ፣ ወይም ሰው ያውቃቸዋል ግን ተግባር ላይ ችላ ያለባቸው ሊሆኑ ይችላሉ። እነዚያን በተግባር ከፊት መጥቶ ለሌሎች መነሳሳት ሰበብ ከሆናቸው ይሄ ሰው ኸይር ሱና ወጠነ ይባላል። አዲስ ሱና ያመጣል ማለት አይደለም። የሌለ ነገር ቁርአን ሐዲስ ውስጥ የሌለ ያመጣል ማለት አይደለም። ቀድመን ያሳለፍነው ርዕስ እንዲህ አይነት መጤ ነገሮችን የሚያወግዝ ርዕስ ነው። ቢድዓን የሚያወግዝ ነው። እዚህ ጋር የተፈለገው ሸሪዓው ውስጥ ያሉ ትምህርቶችን ቁም ነገሮችን ችላ ያሉ ሰዎች ቢኖሩ ለነዚያ ማህበረሰብ መነሳሳት ወይም ማስታወስ ሰበብ የሆነ ሰው ኸይር ስራ ወጠነ ይባላል። ኸይር ስራ ወጠነ ለምሳሌ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተራዊህ ሶላት በሳቸው ኢማምነት ለሶስት ቀናት ተሰግዶ ነበር። ነገር ግን ይሄ ነገር ዋጅብ እንዳይሆንባቸው ፈራለሁ ብለው በዛው ቀረ አቆሙት። እሳቸው ካቆሙት በኋላ በአቡበክር ጊዜም አልተፈጸመም፣ በዑመርም የተወሰነ ዘመናት አልተፈጸመም። ከዛ ግን በመስጂድ ውስጥ የተወሰነች የተበታተነ ጀማ አንዱ 5 አንዱ 7 አንዱ 10 የተለያየ ጀማ የሆኑ መስጂድ ውስጥ ተበታትነው ይሰግዱ ነበር። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአንድ ኢማም ስር ብንሰበስባቸው ብለው ሐሳብ አነሱና ተሰብስበው በአንድ እንዲሰግዱ አደረጓቸው። ምን ብለው ጠሩት? ኒዕመቲል ቢድዓቱ ሃዚሂ እቺ ምን ያማረች ቢድዓ ነች አሉ። ማለት ተዘንግቶ የነበረው እዚህ ጋር ቢድዓ ሲሉ የፈለጉት አዲስ ነገር አመጣን አይደለም። ምክንያቱም እንደገለጽኩት ቀድሞ በማን እየተፈጸመ ነበር? በረሱል ሰለላሁ ዐለይሂ ወሰለም እየተፈጸመ ነበር። እንዲሁ ቃል ገጠመልኝ ብሎ ችክ ማለት አያስፈልግም። ራስን መሸወድ ነው የሚሆነው። ሰው ራሱን መሸወድ ከፈለገ ቀላል ነው። የውስጡን ሙግት አላዳምጥም ካለ ራሱን መሸወድ ይችላል። ማንም አይመለሰውም፣ ተቀብሎ ይሄዳል። ከዛ ውጪ ግን ዑመር አዲስ ነገር ነው ወይ ያመጡት ካለ አዲስ ነገር አላመጡም፣ ቀድሞ ሲፈጸም የነበረ ነው። በሳቸውም ጊዜ የተበታተነ ጀማዓ እየተፈጸመ ነው ያለው። ሰብስበው በአንድ ኢማም አደረጉት ቀድሞ እንደነበረው። በዚህ መልኩ የተዘነጋን በሆነ ምክንያት ወይም ችላ ያለን ወይም ሰዎች ችላ ያሉበትን የዲን መሰረት ያለውን ስራ እንዲያንሰራራ በተሻለ መልኩ እንዲፈጸም ሰበብ የሆነ ሰው ከየትኛው ውስጥ ይገባል? መንሰነ ሱነተን ሐሰነተን ከሚለው ውስጥ ይገባል ማለት ነው። በሌላ በኩል ደግሞ አው ሰይአተን ወይም ክፉ የሆነን ፈለግ መንገድ ለሰዎች የጀመረ የሚለው ለምሳሌ የሆነ ቁማር ሊሆን ይችላል፣ መጥፎ ነገር ሊሆን ይችላል። ማህበረሰብ ውስጥ የማይታወቅ የሆነን ነገር ከሌላ ቦታ አምጥቶት ወይም ከሶሻል ሚዲያ ወስዶ ሰፈሩ ላይ እንዲታወቅ አደረገው። ከዛ ሰዎች ከሱ እየተቀባበሉ መፈጸም ያዙ። ይሄ የጥፋት መስመር ቀየሰ ማለት ነው፣ ወጠነ ማለት ነው። ስለዚህ ርዕሱ የሚመለከተው ሁለቱንም ክፍል የሚመለከት ነው።
መልካም የሆነን ፈለግ የወጠነን እንዲሁም መጥፎ የሆነን ፈለግ የወጠነን የሚመለከት ርዕስ ነው ምን አላቸው ምን አለባቸው قال الله تعالى كف ያለው ይላቀው الله እንዲህ ይላል والذين يقولون እነዚያ የሚሉት ምን የሚሉት ربنا ጌታችን ሆይ هب لنا ስጠን من أزواجنا ከሚስቶቻችን وذرياتنا ከዘሮቻችን ከልጆቻችንም قرة أعين የአይን መርጊያን የአይን ማረፊያን ስጠን መደሰቻ አይናችን ስንመለከት ስናያቸው የምንረካባቸው የምንደሰትባቸው የአይን ማረፊያ وجعلنا አድርገንም للمتقين إماما اللهم ፈሪ ለሆኑ አካላት ኢማሞች መሪዎች አድርገን ርዕሳችን ጋር እንዴት ነው የሚገናኘው እስኪ አስቡት አስተውሉት አንቀጿን ከርዕሳችን ጋር እናስተውላት وجعلنا للمتقين إماما የሚለው ነጥብ ነው ርዕሱ ጋር እንዲገናኝ የተፈለገው ለዛ ነው ርዕስ ይችላል አንቀጽ በዚህ ስራ ያሰፈሯት ማለት ነው ለአላህም ፈሪ ለመልካም ለደጋጎች ኢማሞች ምሳሌዎች ተምሳሌቶች አራያዎች አድርገን በኸይር ስራ ምሳሌ መሆንን የሚጠቁም ነው እዚህ ውስጥ ያለው በኸይር ስራ ምሳሌ መሆንን ስለዚህ እዚህ ጋር የተጠቀሰው والذين يقولون ربنا هب لنا من ازواجنا وذرياتنا ለቤተሰቦቻችን ዱዓ እናደርጋለን ወይ አላህ እንዲያቃናቸው መዛነፍ ካለ ችግር ካለ የትዳር ክፍተት ካለ እንዲቃና በጩኸት በቁጣ በብስጭት ብቻ ትዳር አይቃና ሰበቡ አንዱ ዱዓ ነው ዱዓ ማድረግ አለ ወይ ዱዓ ሲኖር ነገሩን የምንይዝበት መንገድ ይለያል በኃይል አስተካክላለሁ የሚለው ነገር ይቀየራል ወደ አላህ ነው እየተሸሸ ያለው ሰው ወደ አላህ ሲጠጋ ብልሃት እሱ ጋር እንደሌለ እያመነ ነው ያለው ጥረት ከማድረጉ ጋር ለዋጩ ፍሬውን የሚያመጣው አላህ እንደሆነ ስለሚያምን አያዙም ሰበብ አደራረሱም ይለያል ጥንቃቄውም ይለያል ስለዚህ ለሚስት ለባል ለልጆች ዱዓ ማድረግ ربنا هب لنا እነዚህ የዒባዱ الرحمن የአርራህማን ባሪያዎች መታወቂያ ነው ይሄን የሚሉት እነሱ ናቸው والذين يقولون እነዚያም እንዲህ የሚሉት ናቸው ربنا ጌታችን ሆይ هب لنا ስጠን من أزواجنا ከሚስቶቻችን وذرياتنا እንዲሁም ከልጆቻችንም قرة أعين የአይን ማረፊያ ማለት መደሰቻ ማለት ነው አረፋይኔ ያሉ ስም ያወጣሉ አይደል ባገራችን ማለፉ እንዲህ አይነት ማንዳንድ ምን ማለት ነው ተደሰትኩኝ ረካሁኝ ልብ ያረፈ አይን ያረፈ መደሰትን የሚጠቁም ቃል ነው መስከን قرة أعين የአይኖች ማረፊያ የሆኑ ስጠን وجعلنا አድርገንም للمتقين إماما ለልጆቻችን ለቤታችን ኢማሞች ነን ወይ ማለት በሶላት ኢማም መቀደምን አይደለም ከዚያ ባሻገር መልካም ምሳሌዎች ነን ወይ መልካም ተምሳሌት ምን ነው ከሐራም በመራቅ ከወንጀል በመራቅ ለልጆች ምሳሌ በመሆን አኺራን በማሰብ በመሳሰሉት وجعلنا للمتقين إماما اللهم فري لهونو አካላት ከቤት ይጀምራል ለማለት እንጂ እዚያ ላይ ይቆማል ለማለት አይደለም ለደጋጎች اللهم فري ለሆኑ አካላትም ኢማሞች መሪዎች ምሳሌዎች አድርገን وقال تعالى እንዲሁም የላቀው ከፍ ያለው አላህ እንዲህ ይላል وجعلناهم አደረግናቸው ይላል ስለ ኢብራሂምና ዝርዮቻቸው ነብያት አኢመተን ኢማሞች ምሳሌዎች አደረግናቸው አራያዎች አደረግናቸው يهدون بأمرنا በትእዛዛችን ሰዎችን የሚመሩ ይሆን ለሌሎች ምሳሌ የሚሆን ስለዚህ ርዕሳችን ጋር ያስተሳሰር ያገናዘብ ነው ምን ለሰዎች ምሳሌ የሚሆን ኸይር ነገር አለ ሰዎች እኛን አይተው የሚያስታውሱት መልካም ነገር አለ ወይስ በክፋት ነው ለሰዎች አስተዋሾች የምንሆነው ምሳሌ የምንሆነው ራሳችንን እንድናይ ነው ደጋጎቹ እንዲህ ናቸው وجعلناهم أئمة يهدون بأمرنا ስለዚህ ለሰዎች እኛ ምን አይነት ቦታ ምን አይነት ምሳሌዎች እንደሆነን ቆም ብላ መመልከት ይኖርብናል ከዛ እንደተለመደው ሼኹ ረሂመሁላህ ሐዲስ አስከተሉ عن أبي عمرو كأبو عمرو تيزو كنياتشو جرير ابن عبد الله رضي الله عنه سماتشو جرير ابن عبد الله يودد الله شونا قال اندي هذا كنا نبرنا
ለማብራራት አልመለስም አንድ ላይ ነው የሚጨርሰው ረዘም ስለሚል كنا نبرن في صدر النهار በቀኑ መጀመሪያ ላይ في اول النهار በቀኑ መጀመሪያ ላይ ነበርን ከለታት ባንዱ ቀን عند رسول الله صلى الله عليه وسلم ከአላህ መልእክተኛ ዘንድ ከቀኑ የመጀመሪያው ክፍል የረፋዱ ክፍል ነበርን የመጀመሪያው ክፍል فجاءه قوم የሆኑ ሰዎች ከሳቸው ዘንድ መጡ عرات እርቃን የሆኑ ናቸው ማለት የታረዙ ናቸው ልብስ አላቸው ለማለት በሚከብድ ሁኔታ ሙጅታቢ የለበሱ ናቸው ኒማር ማለት መስመራማ የሆኑ ነሚር ማለት ነብር ማለት ነው ልክ እንደ ነብር ዝንጉርጉር እንደሆነ የለበሱት ልብስ መስመራማ የሆነ ነው ምንድን ልብስ ነው ሙጅታቢ ለምድ ነው የለበሱት አኒማር ለምድ ነው ለምዶችን የለበሱ ናቸው ለምድ ምንድነው ከምን የሚዘጋጅ ነው ከቆዳ ከሱፍ የተዘጋጀ ልብስ ነው የለበሱት ምን አይነት ልብስ አው العباء አው العباء ወይም ደግሞ ካፖርት ነው የለበሱት ከቆዳ የተዘጋጀ የለበሱት ልብስ እንዲህ አይነት ነው ውስጡ እጅግ የሚሻከር የሆነ ያለሰለሰ መሃል ላይ ቀደው ራሳቸውን አስገብተው እሱን ነው የለበሱት ልብስ የላቸውም በዚህ የተነሳ ነው ራቁት ብለው የገለጿቸው ተቸግረው ነው እንዲህ አይነት ሁኔታ በዚህ መልኩ የለበሱት አው العباء عباء ሚለው عباء ወይም عبايا የሚለው ሲበዛ ማለት ነው ብዙ ቁጥር ሲሆን متقلد السيوف ሰይፎቻቸውን ያንጠለጠሉ ናቸው አንገታቸው ላይ አድርገው አንጠልጥለው عامتهم አብዛኞቻቸው ሚሙضር ከሙضር ጎሳ ናቸው بل كلهم አረንዲያውም ሁሉም ሚሙضር ከሙضር ናቸው فتمعر تقياير وجه رسول الله صلى الله عليه وسلم يا الله ملكتኛ ፊታቸው ተቀያየረ ችግራቸውን ሲመለከቱ لما راى بهم በነሱ ላይ ስላዩ من الفاقه ከችግር አካላቸው ላይ የሚታየውን ችግር በመገንዘብ በማስተዋል ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ተለዋወጠ ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቸው እንዲህ ነበር የሚያስደስታቸው ነገር ሲመለከቱ መደሰታቸው ገና ከፊታቸው ይታያል ፊታቸው ያበራል ጸዳል ይለብሳል ሲከፉም እንደዚህ ሆናቸው ሲቆጡም እንደዚህ ሆናቸው እና የሰዎችን ችግር ሲመለከቱ ፊታቸው ተቀያየረ ሰለዋቱላሂ ወሰላሙሁ ዐለይሂ ምን ያህል አዛኝ ቢሆኑ ነው የሰው ችግር በዚህ መልኩ ይሰማናል አካላችን እስከሚለዋወጥ እሳቸው ፊታቸው ላይ ነው ችግር ያዩት አለባበሳቸውን ችግራቸውን ነው ያዩት ላ ኢላሃ ኢላላህ የሚሉ ሙስሊሞች በየአቅጣጫው ህይወታቸው እየረገፈ ነው ዛሬ ንብረታቸው እየወደመ ነው ምን ጭንቀት አለን ምን ስሜት አለን ምን ይሰማናል ወይስ በዘር ተቧድነን አይ እነሱ ይሆናሉ በዛ በኩል እንዲህ እኮ ያረጉ ይሆናል እንዲህ አይነት ጥፋት ይኖራቸዋል ኦሮሞ ሲሆኑ ቄንትን ናቸው ምንድነው የሚባለው ኦነግ ናቸው አማራ ሲሆን ፋኖ ነው ይባላል ሌላም ሲሆን እንደዚህ ስም ይሰጠዋል እንዳንተዛዘን ፖለቲካ ውስጣችን ገብቶ ምን አድርጎናል ግድያን ደጋፊ አድርጎናል ወይ ደንታ ቢስ አድርጎናል በአሁኑ ሰዓት በዚህ ደረጃ ህይወት እንኳን እየጠፋ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ ላይ ያዩት ችግር ከፊታቸው ስላነበቡ አካላቸው ላይ ችግርን ስላዩ ነበር ገጽታቸው የተቀያየረ ፊታቸው የተለዋወጠ فتمعر وجه رسول الله صلى الله عليه وسلم يا الله ملكتኛ ፊታቸው ተለዋወጠ لما راى بهم من الفاقه ከችግር ነሱ ላይ ስለተመለከቱ فدخل ወደቤት ገቡ الى منزله ወደ ቤታቸው ثم خرج ከዛም ወጡ فامر بلال بن رباح عززوا فاذن اذان አደረጉ بلال واقام ከዛም ቀጥሉ إقامة أدرجوا يمن صلاتنا يظهر صلاة من دون ظهر عندنا ميتاكم يكانوا مجمريا ነው የመጡት ተብሏል አይደል የቀኑ መጀመሪያ ነው የመጡትና ከዛ በኋላ ያለው አዛን ኢቃማ ዙህር ነው የሚሆነው فصلى ከዛ ሰገዱ ثم خطب ከዛም ኹጥባ አደረጉ
ኹጥባ የሚለው የግድ የጁሙዓ ምክር ብቻ አይደለም በማንኛውም ሰዓት ተነስተው ሰዎች የሚሰጡት ምክር ኹጥባ ተብሎ ሊገለጽ ይችላል እና ኹጥባ አደረጉ ምክር ሰጡ ድስኩር አደረጉ فقال በዛ በኹጥባ ውስጥ እንዲህ አሉ ያ አዩሃ الناس እናንተ ሰዎች ሆይ እቺን አንቀጽ ቀሩ اتقوا ربكم ጌታችሁን ፍሩ الذي خلقكم ያ የፈጠራችሁ የሆነ من نفس واحدة كأنዲት ነፍስ كآدم إلى آخر الآية እስከ አንቀጿ መጨረሻ አነበቡ እስከ አንቀጿ መጨረሻ ድረስ አነበቡ ሱረቱ النساء ማለት ነው الآية إن الله كان عليكم رقيبا يميلوا درس أنببوا يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا كأندت نفس فتراجو كزاج مك أنا جوانا درجة وعند الناس يتدرجو بزي ملكو كاس جنياتشو وحلالة تناجو إن በምትጠያየቁበት በአላህ እንዲሁም ዝምድናችሁን አስቡ እያለ አላህ ያስታውሳል ይችን አንቀጽ አነሱ ከዛ ቀጠሉ ان الله كان عليكم رقيبا حفيظا الله በእናንተ ላይ ተጠባባቂ ነው ተመልካች ነው مطلع ነው ተመልካች ነው والآية الأخرى ሌላኛዋንም አንቀጽ التي في آخر الحشر سورة الحشر መጨረሻ ላይ ያለችው يا أيها الذين آمنوا እናንተ ያመናችሁ ሆይ اتقوا الله ፍሩ ولتنظر نفس ما قدمت لغد نفس لنجاس قدمتشون تملكت نفس لنجاس قدمتشون تملكت ይሄ ይችን አንቀጽ ደጋግመን ራሳችንን ልንመለከትባት ይገባል ስራችን ምን ይመስላል ለነገ ምንድነው ያስቀደምነው የሚያስፈራ ከአላህ ፊት የሚያሳፍረን የሚያሸማቅቀን ብዙ ነገር ይኖርናል ተውበት አድርገናል መልካም ስራችን ለሚዛን ተስፋ የምንጥልበት ለቀብር የሚሆነን ነው ለሂሳብ የሚሆነን ነው ራስን መመልከት ያስፈልጋል ወልተንظር ነፍሱ ما قدمت لغد ነፍስ ለነገ ያስቀደመችውን ተመልከት ስራችንን እንመልከት ኸይሩንም ሸሩንም ተመልከተን ገምገመን የሚበጀንን መስመር ማስተካከል ያስፈልጋል ይችንም አንቀጽ አነበቡ በዚህን ጊዜ ተሰደቀ ረጁሉን አንድ ሰው ሰደቃ ወጣ ወይም ደግሞ ሊየተሰደቅ ተሰደቃ ይሰድቃሉ ነብይ ሰለላሁ ዐለይሂ ወሰለም በዚህ መልኩ የተረጎሙታል تصدق رجل حسب الاستطاعة يچلوتውን ያክል ሰደቀ من ديناره ከወርቅ ሳንቲሙ من درهمه ከብር ሳንቲሙ من ثوبه ከልብሱ ምክንያቱም ሰዎቹ የልብስም ችግር ያለባቸው ናቸው من صاع بره بر ስንዴ ማለት ነው ከቁና ስንዴ በቁና ያደረገ የሚችለውን ያክል من صاع تمره ከተምር ቁና ማለት በተለያየ መጠን እንደዚሁ በተምርም ለገሱ ሰደቁ حتى قال እስከሚለው ነብይ ሰለላሁ ዐለይሂ ወሰለም ولو بشق تمرة በተምር ከፋይ እንኳን ብትሆናል ሰደቁ ያላቸው فجاء رجل من الأنصار አንድ ከአንሳር የሆነ ሰው መጣ بصرة بكيس በአሁኑ ሰዓት ማዳበሪያ ያልን መንገልጸው አይነት ከረጢት እንደ ኪስ ያለ ነገር ካደት ከፍሁ تعجز عنها እጆቹ መዳፎቹ ሊያቅታቸው ቀርበዋል የያዘው ብዛቱ መጠኑ ማለት ነው የሚሰደቀው بل قد عجزت አረ እንደውም አቅቷቸዋል እጆቹ የሚያቅታቸው ሰደቃ ይዞ መጣ ثم تتابع الناس ይህን ሰው ሲመለከቱ በርከት አድርጎ ሲሰደቅ تتابع الناس ሰዎች ተከታተሉ حتى رأيت እስከማይ ድረስ كومين من طعام وثياب ሁለት ክምር ሁለት ቁልል የምግብና የልብስ የተከመሩ ቁልሎችን ወይም ክምሮችን ተመለከትኩ ልብስ ከአይነቱ ጋር ያመጣው ሁሉ ይጥላል ምግቡም እንደዚያው ሁለት የምግብ ክምሮችን ወይም ሁለት የልብስ ክምሮችን عفوا رأيت كومين من طعام وثياب يلبسنا كلبسنا كمغبنا كلبس يሆኑ ሁለት ክምሮችን ተመለከትኩኝ حتى رأيت እስከማይ ድረስ በዚህን ጊዜ وجه رسول الله صلى الله عليه وسلم يا الله ملكتኛን ፊት ተመለከትኩኝ يتهلل ሲያበራ ተመለከትኩት كأنه مذهبة لك
ወርቅ እንደተቀባ ሆኖ ወርቅ የተቀባ ያብረቀርቃል ልክ እንደዛ ሆኖ ሲያብረቀርቅ ወይም እንደዚህ የሚያብረቀርቅ ሆኖ ሙድሁነቱን ብለው ቅባት እንደተቀባ ብለው ይገለጹታል ፊታቸው ሲያበራየውት በደስታ فقال رسول الله صلى الله عليه وسلم يا الله ملكتኛ በዚህን ጊዜ አሉ من سن في الإسلام በእስላም ውስጥ የወጠነ ሱነተን ሐሰነተን መልካም የሆነን ፈለግ ሱናን የወጠነ فله أجرها ለሱ በዚያች ምንዳ አለው وأجر من عمل بها በሷ የሰራባትም ሰው ምንዳ አለው ተመሳሳዩ ማለት من بعده ከሱ በኋላ من غير أن ينقص የሚቀንስ ሳይሆን ሳይቀንስ من أجورهم ከምንዳዎቻቸው شيء ምንም ነገር የሚቀንስ ሳይሆን እሺ ከመልካም ነገር የወጠነ ለማን ነው ወጣኝ አድርገው እየገለጹ ያሉት ማን ነው من سن في الإسلام سبب የሆነው ይሄን እንዲናገሩ ያደረጋቸው ምንድነው የመጀመሪያው የሚለው ሳይሆን ከፍ ያለ ነገር ይዞ የመጣው ያን ከፍ ያለ ነገር ሲያመጣ ምን ሆነ ነው የተባለው ثم تتابع الناس ሰዎች ተከታተሉ ነው የተባለው ለሰዎች መነሳሳት ሰበብ ስለሆነ ነው ይሄን ያነሱት ለሰዎች መነሳሳት ሰበብ ነው አለ ሰው የተወሰነ ነገር ሁሉም ይሰጣል ተደርጓልም ነገር ግን የዚህኛው ሰውዬ በዚህ መልኩ አብዝቶ መስጠት በርካቶች እንዲነሱ ነው ሰበብ ይሆናቸው በዚህ የተነሳ ነው من سن في الإسلام سنة حسنة فله أجرها وأجر من عمل بها من بعده ሰውየው ይዞት የመጣው ነገር የፈጸመው ነገር አዲስ ነገር ነው አይደለም ነገር ግን ለሌሎች በخير ስራ መነሳሳት ሰበብ ስለሆናቸው ለዚያ ነው በመልካም ስራን የወጠነ ከዛም እሱን አይተው ሰው በዚህ መልኩ መልካም ስራን የወጠነ ሰው በዛ በራሱ በሰራው አጅር አለው ከሱ አይተው በተከታተሉ ሰዎችም ደግሞ የነሱ አጅር ሳይቀንስ ለሱም አጅር ይመዘገብለታል እስከ ቀጠለ ይቀጥላል ማለት ነው من أجورهم شيء ومن سن في الإسلام በእስላም ውስጥ እንደዚህ የወጠነ ሱነተን ሰይአተን ብልሹ መጥፎ የሆነችን ፈለግ የወጠነ ሰው كان عليه وزرها ወንጀሏ በሱ ላይ ያለበት ووزر من عمل بها በሷ የሰራባትም ከሱ አይቶ ከሱ ወስዶ በፈጸመ ሰውም من بعده ከሱ በኋላ በሚፈጽሙም ወንጀሉ አለበት من غير أن ينقص የሚቀንስ ሳይሆን من أوزارهم شيء ከነሱ ወንጀል ውስጥ ምንም የሚቀንስ ሳይሆን ይሄ رواه مسلم የዘገቡት ሐዲስ ነው ሐዲሱ በአንድ በኩል መልካም ሰሪ ለሆኑ ሰዎች ትልቅ ተስፋ ነው በሌላ በኩል ህይወታችንን በጥንቃቄ ማሳለፍ እንዳለብን የሚያሳስብ አስፈሪ የሆነ መልእክት አለው ሁለተኛው ክፍሉ ማለት ነው ምክንያቱም አስበነው ቢሆን ሳናስበው ለሰዎች ክፉ ምሳሌ ሆነን የጥፋት ምሳሌ ሆነን ያ ወንጀል ያ ጥፋት ወይ ከተዘነጋ በኋላ ወይ የማያውቁት ሆኖ እኛ ሰበብ ከሆናቸው እንዲቀጥል ካደረግን ሞተን እንኳን የጥፋት መዝገባችን አልተዘጋም ማለት ነው ስለዚህ በአካባቢያችን ላይ ምን ፈጽማቸውን ከጥፋትም አይነት አለ ተሻጋሪ የሆነ ጥፋት አደገኛ ነው ሰው ከሞተ በኋላ እንኳን የማይዘጋበት በተለይ በዚህ ዘመን ማህበራዊ ሚዲያ የጥፋት መዝገብ እንዳይዘጋ ከሚያደርጉ አደገኛ ነገሮች ውስጥ ናቸው ሰው ብዙ ወንጀሎችን ማህበራዊ ሚዲያ ላይ ለቆ ቢሞት እንኳን استغفار ተውበት ሳያደርግ ከሞተ ወንጀሉ አልተዘጋም ያ ነገር እስካለ ድረስ ማለት ነው እስካለ ድረስ ስለዚህ ምን ፈጽመውን ምን ናሰራጨውን ምን እናገረውን ማሰብ ያስፈልጋል ኸይሩም ላይ እንደዚሁ ኸይር ስራዎች ላይ ማህበራዊ ሚዲያ ላይ ሊሆን ይችላል ሌሎች ቦታዎች ሌሎች ጉዳዮች ላይ ሊሆን ይችላል ለምሳሌ ዕውቀትን ማስፋፋት ኸይር ስራ ማስተዋወቅ ራሳችን ከቻልን ራሳችን መስራት አልቻልንም የሚሰሩ ሰዎችን እንዲሰሩ ማመቻቸት አካባቢያችን ላይ ገጠር ላይ ዳዕዋ የሚያደርጉ ሰዎችን መውሰድ አካባቢ ላይ የሚያስተምሩ መሻይኾች አሉ ኪታብ መስጠት ያ ዒልም እስከቀጠለ ሰው እስከጠቀመ ድረስ አጅሩ አይቋረጥም ከሆነ አካባቢ ለምሳሌ የቸገራቸው ዳረሶች አሉ እነሱን ማገዝ ቁርአን መቅራት እየፈለጉ አቅም ያጠራቸዋል በዛ ማገዝ
በተለያየ መስክ ላይ በተለያየ ዘርፍ ላይ በተለያየ ኸይር ስራዎች ላይ በተለይ ኸይር ስራ መስራት የሚፈልግ ሰው በአሁኑ ሰዓት ሰው ቤተሰቡ ሲሞትበት የልማዱ እንዳይቀር 7 ወር 4 ወር ጠብቆ ቀን ቆጥሮ ሰደቃ ብሎ ተሰብስቦ ይበላል። አብዛኛው ምስኪኑም አይደለም እርስ በርስ እዛው ነው ጎረቤት ዘመድ አዝማድ ይጠራራል። ብዙ ደካሞች ፌስታል ይዘው ጥግ ላይ ይቀመጣሉ። ይሄ የሚያሳፍር ነው። የመጨረሻው እጅግ አስቀያሚ ከሆኑ ባህሎቻችን ውስጥ አንዱ ይሄ ነው። ሰደቃ ብለን ጠርተነው ሰደቃውን ጓጉተው የሚመጡት ጥግ ይዘው ፍርፋር የሚጠብቁበት፣ ሌሎች ተለይተው የሚበሉበት። ለምን ይለያሉ? ሲጀመር አብረው እኮ ነው መብላት ያለባቸው። ለምን ይለያሉ? ከተዘጋጀን በዚህ መልኩ ሲጀመር መዘጋጀትም ያለበት ቀን ተቆጥሮ አይደለም። ሐታ ሰደቃ እንኳን ከታሰበ በላጭ ሆኖን ገንዘብ ካወጣ ይቀርሰው የበለጠ አጅር የሚያገኝበትን የበለጠ ሟቹ የሚጠቀምበትን ማሰብ አለበት። ለሟች የቲም ልጆች አሉት፣ ከነሱ የበለጠ ሰደቃ የሚገባው ማን አለ? ለነሱ እንዲቀር ነው መተው። ዛሬ ሰው ሰብስበን አበላን፣ ነገ እነሱ የሚቸገሩበት ነገር ምንድነው የምናገኝበት? ልማድ ባህል እንዳይቀር ካልሆነ በስተቀር አላህ የታሰበበት አኺራ የታሰበበት ስራ እንዲህ አይሰራም። በዚህ መልኩ አይፈጸምም። አቅሙ ካላቸውም የሚቸገሩ ካልሆኑም ወይ ሰውየው ቀድሞ ተናዞ ከሆነም ሲጀመር ሰውየው ካልተናዘዘ ከተናዘዘ ከገንዘቡ 1/3 ያክል አሳልፈናል ሰደቃ ሊወጣ ይችላል። በዛ መልኩ ሊናዘዝ ይችላል። በሆነ ኸይር መንገድ ላይ ሊውል ይችላል። እሱ ካልተናገረ የወራሽ ንብረት ነው። እኛ ማን ሆነን ነው የምናወጣው የምናነሳው? የኛ ሐቅ አይደለም። እኛ አይደለንም ተሰርፋት እዛ ውስጥ ማድረግ የምንችለው ተሰርፍ ማድረግ የምንችለው። ስለዚህ ባለቤቶቹ ሌሎች ናቸው። መጠንቀቅ ያስፈልጋል። ወራሾች አሉ፣ የነሱ ንብረት ሆኗል። ሁሉም ነገር ተችሎ አይኛንን ከራሳችን ነው የምናደርገው ካልን ደግሞ ለሟቹ የበለጠ የሚጠቅመው ምን ብናደርግ ነው የሚለው ማሰብ ያስፈልጋል። ምን ብናደርግለት ነው? ቁርአን ገዝተን መስጠት ሊሆን ይችላል። ስንት መቅሪያ የተቸገረ ሰው አለ። ውሃ የሌለበት ገጠር ውስጥ ውሃ ማውጣት ሊሆን ይችላል። መብራት የሌለበት ሶላር ገዝቶ መስጠት ለመስጂድ ማድረግ ሊሆን ይችላል። ያ ነገር እስካገለገለ ድረስ ሰደቃው አጅሩ አይቋረጥም። ዒልም ከሆነ ዒልሙ እስከቀጠለ ድረስ ምናልባት 200 300 ዓመታት ከዛ በላይ አጅሩ ሊቀጥልለት ይችላል ሰውየው። ስለዚህ ብልጥ መሆን ያስፈልጋል። ሰው ለቢዝነሱ ሲሆን ለኢኮኖሚው ሲሆን የበለጠ የሚያተርፈኝ የትኛው ነው ብሎ በደንብ ያስባል። ለአኺራችን የበለጠ ብልጥ መሆን አለብን። ለምናዝንለት ለምንቆረቆርለት ወገን በምን መልኩ ባደርግለት የበለጠ አትራፊ ይሆናል አጅሩ ይቀጥልለታል የሚለው ነው አስቦ እንጂ ልማድ እንዳይቋረጥ በሚል ዝም ብሎ ግራቀኝ ሳያዩ የሸሪዓ ሙኻለፋ ሸሪዓ ጋር የሚጋጭ ነገር አለ የለም የሚለው ሳይታይ ዝም ብሎ ገንዘብ አይወጣም። እንኳን ሰደቃ ሊሆን ወንጀልም ሊሆንብን ይችላል በደንብ ካላስተዋል ነው። ወደዚሁ ስንመለስ በመልካም ነገር ምሳሌ የሆነ ሰው ያ መልካም ነገር ሰዎች ተከትለው የሚፈጽሙት እስካሉ ድረስ ሰበብ ለሆናቸው ሰው አጅሩ ይሄድለታል። አንድ እሱ በፈጸመበት ብቻ አይደለም ማለት ነው አጅር የሚያገኘው ጥፋቱም ላይ ልክ እንደዚያው በመጥፎ ምሳሌ የሆነ ሰው ያ ጥፋት እስከቀጠለ ድረስ የጥፋት መዝገቡ ቀጥሏል ማለት ነው። አንድ እሱ በፈጸመው ብቻ አይቆምም። የነሱ ጥፋት አለ የነሱ ሳይቋረጥ የነሱ ሳይቀንስ ያሳያቸው ምሳሌ የሆናቸው ሰው ይደርሰዋል እሱም በተመሳሳይ። በሁለቱም በኩል ተገቢ ትኩረትና ጥንቃቄ የሚፈልግ መልእክት ነው ያለው። እሺ ቀውሉሁ ሙጅታቢ ኒማር የሚል ቃል አሳልፈናል። ሁወ ቢልጂሚ በጂም ነው በሐ እንዳናነብ ወበዕዱ አልአሊፍ ቀጥሎ وبعد الالف كالف በኋላ باء موحده باء አለች በአንድ ነጥብ በያ እንዳናደርግ والنمار ኒማር የሚል ቃል አሳልፈናል። جمع نميرة ነሚራ የሚለው ቃል ሲበዛ ነው። ነሚራ ምንድነው? وهي كساء ልብስ ነው ጨርቅ ነው። من صوف ማለት የሚለበስ ልብስ ነው። من صوف ከሱፍ የሆነ مخطط መስመራማ ያለው መስመራማ የሆነ ومعنى مجتابيها ታዲያ ማለት ምንድነው? አይ ላቢሲሃ የለበሱ የሆነው قد خرقوها ቀደዋታል في رؤوسهم በራሶቻቸው በኩል ማለት አንገትጌያቸው ራሳቸው ማስገቢያ ቀደው ቀጥታ እጅጌም የለውም ማለት ነው። ምንም ነገር የላቸውም ማለት ነው። በዚህ መልኩ ነው ያሉት ከችግራቸው የተነሳ። والجوب جوب ማለት القطع መቁረጥ ማለት ነው። ሙጅታቢሃ ማለት ቆርጠው የለበሷት የሆኑ ማለት ነው።
القطع ومنه كزهنو كقطع كما قرأت قوله تعالى كفيالو انديه مالته وثمود الذين جابوا الصخر بالواد يميلو قرآن انكس لا يتتكسو جابوا الصخر يميلو قالوا ይህንም ይጠቁመው መቁረጥን وثمود የثمود ህዝቦች እንደዚሁ الذين እነዚያ جابوا الصخر ቋጥኝን የቆረጡ ይሁን እየቆረጡ ቤት የሰሩ بالواد በሸለቆ አይ نحتوه ጠረቡትና وقطعوه እየቆረጡ ቅርጽ አውጥተው ቤት ሰሩ وقوله تمعر የሚል ቃላት አልፈናል هو بالعين المهمله ነጥብ የሌለባት የሆነች بعين بغين እንዳናነብ አይ تغير تقير ማለት ነው وقوله رأيت كومين ويم كومين بفتح الكاف وضمها كاف بفتحة ويم بضم أدرجن كو ويم كا أي صبرتين كمروش مالتنا قللوش مالتنا وقوله كأنه مذهبة يميلك على سلفنا هو بالذال المعجمة بذال أدرجن بدال دانانب وفتح الهاء مذهب والباء الموحدة عندنا تبع اللبات قاله القاضي قاضي بزي مذكور قاضي عياض بزي ملكو قلت أوتال وغيره ليلوچم وصحفه الزان فوتال أساس توتال الزان فوتال بعضهما عندانو كفلو فقال مذهبة يميلون مدهنة بلو الزان فو يسفر ولا بدال مهملة وضم الهاء وبالنون مدهنة وكذا ضبطه الحميدي حميدي بزي ملكو ضبط أدرقوتال والصحيح تككلن يوغن المشهور بسفي ميتاوقو هو الأول يمجمرونه والمراد به يتفلق على الوجهين بهولتهم بكل بالترقم بالنبب الصفاء والاستنارة صفاء مالت الناس أبراك منز أبارك والاستنارة أدال مابرات في تاتشو كدستا يتنسى أبرا يميلون لما تقومن يتفلقوا ቀጣይ ነጥብ ከማለፋችን በፊት ይህንን ሐዲስ ያለ አግባብ ለቢድዓ ደሊል የሚያደርጉ ሰዎች አሉ ለቢድዓ ደሊል የሚያደርጉ እንዴት ይሄው ነብዩ ሰለላሁ ዐለይሂ ወሰለም በእስላም ውስጥ አዲስን ሱና የጀመረ ሰው ለሱ በራሱ በሰራው አጅር አለው ከሱ አይተው በሚሰሩ አጅር አለው ብለዋል ምን አድርገው ተረዱት من سن سنة حسنة የሚለው ምን አደረጉት ቢድዓተን ሐሰነተን አድርገው ተረዱት ሐዲሱ እንደዛ ነው እንዴ ገና ከመነሻው መንሰነ ሱነተን ነው የሚለው ሱና ቢድዓ ሱና አይደለም እንዲያውም ተቃራኒ ነው ሁለተኛ ሐዲሱ የተነገረበት አግባብ አውዱ ምንድነው የሚያሳየው ሰደቃ ተሰደቀ ለዛ ሰበብ የሆኑ ሰዎች ነው በዚህ የገለጹት ሰደቃ አዲስ የተጀመረ ነገር ነው እንዴ አዲስ ቢድዓ ነው እንዴ አይደለም ከዛ በፊትም ነበር ስለዚህ መንሰነ ሱነተን ሐሰነተን የተባለው ሰዎች ወይ በደንብ በሚገባ መጠን ያልተነሱበት ወይ ችላ ያሉበት ዘርፍ ላይ የሆነ ሰው ጠንከር ብሎ በመነሳቱ ለሌሎች ምሳሌ ከሆናቸው ለእንደዚህ አይነት ቦታ ነው መንሰነ ሱነተን ሐሰነተን የሚባለው እስላማዊ አለባበስን ያልጠበቁ አሉ ሴቶች በስርዓት ለብሰው አሳዩ ለአንድ አካባቢ እነሱን አይተው ሌሎች መልበስ ያዙ ከዚያ በኋላ በሚለብሱት ሁሉ አጅር አላት ያስተዋወቃቸው ሌሎችም ዘርፎች ላይ ምሳሌ ነው ይሄን ማነሳው የተፈለገው ልክ እንደዚህ የሸሪዓ መሰረት ባለው ጉዳይ ላይ የተዘናጉ ሰዎች ኖረው ለነዚያ ሰበብ ለሆናቸው እንጂ የሚውለው አዲስ ነገር ያመጣን አይደለም መንሰና ሱነተን ሐሰነተን መልካም ሱናን የጀመረ መልካም ቢድዓ ሲጀመር የቢድዓ መልካም የለው ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላሉ ኩሉ ቢድዓትን ضلاله وان راها الناس حسنه ቢድዓ ሁሉ ጥመት ነው ሰዎች መልካም ብለው ቢያስቡትም የቢድዓ መልካም የለውም ይያሉ የቢድዓ መልካም የለውም የዝንጀሮ ቆንጆ ማለት ነው ለነገሩ ለዝንጀሮ ቆንጆ ነው ቢድዓ ያላሉ ካልሆነ በስተቀር የቢድዓ ቆንጆ የለም ዲን ውስጥ ስላለ ማለት ነው ዲን ውስጥ ስላለን እያወራን የለም ወደ ነጥባችን ስንመለስ ርዕሳችን ጋር እናገናዝበው መንሰነ ሱነተን ሐሰነተን ቀጥተኛ ሆነ መልእክት ነው ያለው ሐዲስ ውስጥ ስለዚህ በመልካም ምሳሌ አራያ ለሌሎች መሆን ከራስ አልፎ አይተው በሚፈጽሙ ሁሉ አጅር ይኖራልና ተገቢ ትኩረት ልንሰጥ እንደሚገባ በተቃራኒ ደግሞ በመጥፎው ነገር ለሰዎች ምሳሌ መሆን ያ ጥፋት እስከቀጠለ ድረስ የጥፋት መዝገባችን እንዳይደርቅ እንዳይዘጋ የሚያደርግ ስለሆነ በጣም ልንጠነቀቅ እንደሚገባ የሚያሳስብ መልእክት አለ ከዛ በተረፈ ነብዩ ሰለላሁ ዐለይሂ ወሰለም
የነበራቸውን ርህራሄ እዝነታቸው ለሰሃቦቻቸው ለአማኞች የነበራቸውን ጭንቀት እናያለን። በተመሳሳይ እርስ በርሳችን አንዱ ለሌላው መቆርቆር እንዲኖረው የሚያስታውስ መልእክት ነው ያለው። እሺ ከሐዲሱ ሌሎችም በርከት ያሉ የሚወሰዱ ቁም ነገሮች አሉ። የነብዩ ሰለላሁ ዐለይሂ ወሰለም እነዚያ መሳኪን ችግረኞች በተረዱ ጊዜ መደሰታቸው ፊታቸው እስከሚያበራ ድረስ መደሰታቸው ምን ይጠቁመናል? በአማኞች ደስታ ልንደሰት፣ በአማኞች ከችግር መውጣት ልንደሰት እንደሚገባ ስሜቱ አለን ወይ? ራሳችንን መታዘብ ነው። በየጎዳናው በየመስጂዱ በር ላይ በተለይም በዚህ ጊዜ ኑሮ በጣም በተለያየ ምክንያት በከበደበት ሁኔታ ሰው ጎረቤቱን ዘመድ አዝማዱን አቅሙ በሚፈቅደው በሚችለው መጠን ሊያስታውስ ይገባል። መተዛዘን ሊኖር ይገባል። የሙስሊሞች የአማኞች የችግረኞች መረዳት ሊያስደስተን፣ ጭንቀታቸው ሊያስጨንቀን ይገባል። በምንችለው አቅማችን በሚፈቅደው ያክል ከጎናቸው ልንቆም እንደሚገባ እንወስዳለን። ከዚህ ሌላ በሰደቃ ሰዎችን ማነሳሳት ነብይ ሰለላሁ ዐለይሂ ወሰለም ለምስኪኖች አንዱ የሚያደርጉት ይሄ ነበር። ችግራቸውን ሲያዩ ፊታቸው ላይ ጭንቀታቸው መከፋታቸው እስከሚታይ ደረሱ፣ ቀሰቀሱ፣ አስታወሱ። አቅሙ ያላቸው ሰዎች እንዲሰድቁ አደረጉ። ለነዚያም ለአኺራቸው ስንቅ ነው። እነዚህ ለዱንያቸው ከችግር መውጫ ነው፣ ለሁሉም ጥቅም ነው። ወደ ሰደቃ ቅስቀሳ ሲደረግ የሚረዳው አካል ብቻ አይደለም የሚጠቀመው፣ ገንዘቡን የሚያወጣው አካል የበለጠ ይጠቀማል። ምክንያቱም ለአኺራው ነው ስንቅ እየሰጠ ያለው ያስቀመጠ ያለው። ስለዚህ በሁሉም አቅጣጫ ሰዎች በኸይር ላይ እንዲካፈሉ ማስታወስ እንደሚገባ ከዚህ እንወስዳለን። እሺ وعن ابن مسعود رضي الله عنه كعبد الله بن مسعود تيزوا الله يودد الله تشونا أن النبي صلى الله عليه وسلم قال ملك تنيون دي بلوال ليس من نفس كنفسات تنورم تقتل ظلما ببدل متقدل هناك إلا كان على ابن آدم الأول بمجمر وبآدم لجلاي بنورنجي كفل من دمها كدمها درشا بنوربت እንጂ የትኛውም ደም ስትፈስ ነፍስ ሲጠፋ የአደም ልጅ የመጀመሪያው ላይ ለሱ ድርሻ ይኖረዋል አሉ። لأنه كان ምክንያቱም እሱ ነበርና أول من سن القتل የመጀመሪያው መግደልን የወጠነ ለሌሎች ያሳየ ስለሆነ ማለት ነው። ሱብሃንአላህ የወንጀልን ከባድነት አስፈሪነት አደጋነት ተመልከቱ። ዓለም ላይ ስንት ህዝብ ነው የሚያልቀው? የዚህ ሁሉ ወንጀል ድርሻ ለዛ ለአደም ልጅ ይደርሰዋል አሉ ወንድሙን ለገደለው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው። ይሄ አስደንጋጭ የሆነ ሐዲስ ነው። በተመሳሳይ ሰላም የነበረ አካባቢ ላይ ወንጀል እንዲላመድ እርስ በርስ እንዲጨካከል ምሳሌ የሚሆን ጥፋት የሚያሳይ ሁሉ የሚከተለው ወንጀል ድርሻ አለው እሱ ካለፈም በኋላ ማለት ነው። ስለዚህ ለሰዎች ምሳሌ የምንሆንበትን ነገር መጠንቀቅ ያስፈልጋል። በምን መልኩ ነው ምሳሌ የምንሆነው? ቤትም ውስጥ እንደዚሁ ቤት ውስጥ የመጀመሪያው ልጅ ላይ አስተዳደግ ላይ ጥሩ ጥረት ሲደረግ በአብዛኛው ሌሎችም ያን መስመር ይይዛሉ። የመጀመሪያው ሲበላሽ ምን ይሆናል? ሌሎችም እየተበላሹ ይሄዳሉ። ለሌሎች መጥፋት ሰበብ ልንሆን እንችላለን ቸል በማለታችን የተነሳ። ይሄ ቤት ውስጥ ያለ ነገር ለማህበረሰብም እንደዚሁ በዛው መጠና እያበረከትን ነው ያለን። ሙስሊሙ ኡማ ውስጥ ስንት የሚበጠብጡ ህዝቡን እንደ ህዝብ አንገት የሚያስደፉ ሰዎች ያጋጥሙናል። እነዛን ሰዎች ነጥለን ነው የምናየው። ቤታችንን ማየት ነው። ለኡማው ምን አይነት ሰው ነው እያበረከትን ያለን? ልጆቻችን ምን አይነት ናቸው? ነገም ህዝብ የሚያፍርባቸው ናቸው? ለኡማው ሸክም የሚሆኑ ናቸው? መሸማቀቂያ ናቸው? የጥፋት በር የሚከፍቱ ናቸው? ለአላፊ ጥቅም ብለው እምነት የሚቀይሩ ናቸው? የማይደፈር አካባቢ ጥቂቶች በመክፈራቸው የተነሳ እንደ ዋዛ መክፈር የሚለመድበት ስንት አካባቢ አለ። የበለጠ የባሰቁ የተቸገሩ ስንት አካባቢዎች አሉ እምነታቸውን ጠብቀው ያሉ። የሆኑ ሰዎች ይህንን ኩፍር በር ስለከፈቱት ነው እየተለመደ ቀላል የሚሆነው። ስለዚህ ሰው ቤተሰቡን
ዘመድ አዝማዱ ልጆቹን መከታተል ጎረቤቱን መከታተል ያስፈልጋል። ዳር ካልተጠበቀ መሃል ዳር ይሆናል ይባላል። ዳራችንን ካላስጠበቅነው ከዛስ ቀስ እያለ ችግሩ እኛው ጋር ነው ጓዳችን የሚመጣው። በጎረቤት በአካባቢው የምንሸማቀቅበት ነገር ከቤታችን ይመጣል። ስለዚህ በሩቅ ነው መረባረብ ምንችለውን ሁሉ ሰበብ ማድረስ ያለብን ማለት ነው። እና የመጀመሪያው የአደም ልጅ ቁርአን ላይ የተገለጸው ወትሉ ዐለይሂም ነባአ ኢብኒ አደም ቢልሐቅ إذ قرب قربانا فتقبل من أحدهما ولم يتقبل من الآخر يا آدم ልጆች አስታውሱ ሁለቱ ልጆች መቀረቢያን አቀረቡ አንዱን አላህ ተቀበለው ሌላውን አልተቀበለው እገላሃለሁ አለው በቅናት ተነስቶ ይሄኛው قال انما يتقبل الله من المتقين الله እሱን ከሚፈሩ ሰዎች ነው የሚቀበለው አለው ምክንያቱ ይሄ ነው ይቀበልህ ዘንድ መፍራት እንጂ መግደል አይደለም መፍትሄው ያለው ነው ያስታውሰው መጨረሻው ምን እስከሚል فطوعت له نفسه قتل أخيه وندمون مقدل النفس أسأمرت له تقرأت له فقتله قدله فأصبح من الخاسرين ككساري وجهنا يزدي كله ألم وانجلن يهله وانجلن يدرسه كم هم بلا من كسارة سلذي رأساتين قام لسسنن لسوج بكفات مستالين دانهن أريان دانهن تقرأت ما أدرك دان لبن مياساس برأسنا በተቃራኒው ደግሞ ኸይር ስራ ላይ ለሌሎች ምሳሌ እንድንሆን የምንችለውን ሰበብ ልናደርስ ይገባል ማለት ነው። ተወሰኑ ጥያቄዎች መጥተዋል። ጸጉር ጋር በተያያዘ ራሱን የቻለ ርዕስ ስላለ ወደፊት እዛ ላይ እናየዋለን። ደጋግሞ እየመጣ ነው ጥያቄ። አንድ ሰው የረሱልን ሰለላሁ ዐለይሂ ወሰለም ስም ሲወሳ ሶላት በልቡ ማውረድ ይችላል ወይ? በልቡ ሳይሆን ሌሎችን በማይረብሽ መልኩ በምላሱ ነው ማድረግ ያለበት። በምላሱ ነው ማለት ያለበት ሰለላሁ ዐለይሂ ወሰለም ምንም ይፈልግ የሚያስቸግር ነገር የለውም። ምላሳችንን ማስለመድ ይኖርብናል ማሳለፍ የለብንም። ሌላ ሰአው ብሎ መጻፍ ይቻላል ወይ? በርካታ ዓሊሞች አይቻልም ይላሉ። والله اعلم ባጭር ማስቀመጥ ሙሉ ማስፈር አለበት ይላሉ። والله اعلم አንዳንዶች ችግር የለውም ይላሉ። والله اعلم እሺ በመኪና የተገጨ ስጋው የሚበላ ከሆነ እንስሳ ሳይሞት ከተደረሰበት አርዶ መብላት ይቻላል ወይ? አዎ ይቻላል። ደርሶ የአላህን ስም አውጥቶ ቢስሚላህ ብሎ ማረድ ወደ ቂብላ ማዞር ሸርጥ አይደለም የተወደደ ነው ግን አዝሮ ማረዱ ስለዚህ ቶሎ የደረሰ ሰው ቢስሚላህ ብሎ ሊያርድ ይችላል ማለት ነው እሺ እዚህ ላይ በቃና ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك